ሁለተኛ ላይ ደግሞ ይሄኛው ሄኖክ ድንቁ የምባል የኦሮሞ አንደኛ ቀንደኛ ጠላት ገባችሁ? እንግዲህ እንደሰማችሁት ነው። አንተ ተነስተ ከህዝቡ 6,000 ብር ወሰድክና ወሰድክ። ምን ወሰድኩ? 6,000 ብር ማስረጃ መረጃ አለ አይደል? ስንት ወሰድክ? 6,000 ብር ከስንት ሰው? ወደ 425 ነው የሚለው። ወልደሽ ያሳደግሽኝ እናቴን አፍቅሽ ልጠይቅሽ ልምጣ ይቅርታ አድርጊልኝ ማማ። ጡት ማለት ሲዋጋ ነው እንጂ። ሰላም ውድ የላሾ ቤተሰቦች፣ ዛሬም እንደተለመደው ሰሞኑን መነጋገሪያ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ምንድነው? ቪዲዮውን እስከ መጨረሻው ድረስ መመልከት ነው። ለቤቱ አዲስ የሆናችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ ሁኑን። ለሌሎች እንዲዳረስ ሼር፣ ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ? ላይክ በማድረግ ቪዲዮውን እንጀምራለን። ቆንጆዬ ነገር አንተ ማለት ላይክ እሷም ታምራለች፣ ግን ሞር በጣም ቆንጆ ነች። ዛሬ ታይ አታይብኝ እንዴ? አይደብሩሽም እንዴ? ሁለቱም ቆንጆ ናቸው። ሁለቱም ቆንጆ ናቸው። አክቹሊ እሷ ትበልጣለች ነው። አይ እኔ አሳነናታኝ። እሷም በጣም ታምራለች፣ ግን ላይክ እሱም በጣም ቆንጆ ነው ለማለት ፈልጌ ነው። እሷ ትበልጣለች ግን እናመሰግናለን። አይ እሷም ታምራለች አክቹሊ እኮ ግን ራቼ ላይክ እሱም በጣም ቆንጆ ነው ለማለት ላይክ እንዴት ነው እጅግ አሳዛኝ የሆነ ዜና ነው። ነፍስ ይማርልን። ለሰዎች የምንሰጣቸው እያንዳንዱ አስተያየቶች፣ ኮሜንቶች እንዲሁም በውስጥ በኩል የምናስተላልፋቸው መልእክቶች በሰዎች ህይወት ላይ ምን ያክል ተጽዕኖ እንደሚያመጣ አናውቅም። እባካችሁ ተጠንቀቁ ማለት ፈልጋለሁ። እቺ ከጀርባ የምትመለከቷት ቲክቶከርም ቦዲ ትባላለች። በቲክቶክም ከ800,000 በላይ ተከታይ ያላት እንዲሁም ደግሞ የራሷን ቢዝነስ የምትሰራና በማህበራዊ ትስስር ገጿ በሆነው በቲክቶክም ስራዎቿን በማስተዋወቅ እንዲሁም የተለያዩ ነገሮችን በመስራት ትታወቃለች። ይህች የምትመለከቷት ቲክቶከርም እንግዲህ ከሰዎች በሚሰጣት መጥፎ አስተያየት፣ ኮሜንት እንዲሁም ደግሞ በውስጥ በኩል በሚላክላት መልእክት ምክንያቱም እንግዲህ እጅግ በጣም ተማራ በምትመለከቱት መልኩ ይሄን የምትመለከቱትን ቪዲዮ በመስራት የስንብት ቪዲዮ ማለት ነው እንዲሁም ደግሞ የይቅርታና ራሷን ለማጥፋት እየተዘጋጀች እንደሆነ የሚያመለክቱ የተለያዩ ቪዲዮዎችን በመቅረጽና በመፖስት በዛሬው ዕለት ራሷን ማጥፋቷን እየተነገረ የሚገኘው እጅግ በጣም አሳዛኝ ነው። ለሰዎች የምንሰጣቸው የምንናገራቸው እንዲሁም ደግሞ የምንጽፋቸው እያንዳንዱ አስተያየቶች እንግዲህ በሰዎች ህይወት ላይ የሚያመጡት ተጽዕኖ እንዲሁም ደግሞ የሚያደርሱት ጫና አይታወቅም። እባካችሁ ጥንቃቄ አድርጉ ማለት ፈልጋለሁ። ለማሸታችን ነፍስ ይማርልን። በጣም የሚያሳዝን መረጃ ነው የሰማነው። ይህች እህታችን በቲክቶክ ላይ በጣም የምትንቀሳቀስና የምትሰራ የነበረች ልጅ ናት። ግን አንዳንድ ሰዎች በሚሰጡት የግድየለሽነት ኮሜንት ምክንያት ህይወቷን ልታጣ ሆኗል። ወይ ደግሞ አንዳንዴ ወደ ሶሻል ሚዲያ ስንመጣ መጀመሪያ ሳይኮሎጂካሊ ራሳችንን ማጠንከር መቻል አለብን። ምክንያቱም ጥሩ ነገር እንዳለው ሁሉ መጥፎም የሚናገር ሰው ይኖራል ብሎ ቀድሞ መዘጋጀት ያስፈልጋል እና ሶሻል ሚዲያ ላይ እስከወጣን ድረስ ማን አስተያየት እንደሚሰጥ፣ ማን እንደሚጽፍ፣ ማን እንደሚናገር አናውቀውም። ምክንያቱም ለዓለም ዙሪያ ላይ ስለሆነ ይሄ ነገር የሚደርሰው የተለያዩ አይነት ሰዎች ስላሉ እነኛ ሰዎች በራሳቸው ስታንዳርድ የራሳቸውን ምላሽ ይሰጣሉ ማለት ነው። አንዳንድ ሰዎች አሉ ጀስት ኔጌቲቭ ኮሜንት ብቻ መስጠት የሚወዱ ማለት ነው። ስለዚህ እነዚህ ነገሮች ስላሉ በመጀመሪያ ደረጃ ወደ ሶሻል ሚዲያ ስንመጣ ራሳችንን ዝግጁ ማድረግ መቻል አለብን። በመቀጠል ደግሞ ሶሻል ሚዲያ የምንጠቀም ሰዎች ለምንሰጣቸው ኮሜንትና አስተያየቶች በጣም ጥንቃቄ ልናደርግ ይገባል። ምክንያቱም ይሄ የመጀመሪያችን አይደለም። በተደጋጋሚ እየሰማን ያለ ነው። በኮሜንት ምክንያት በሶሻል ሚዲያ ላይ በሚደርስ ቡሊንግ ምክንያት ልጆች ህይወታቸውን እያጡ እንደሆነ ነው እየሰማን ያለ ነው እና ሶሻል ሚዲያን ለምንድን ነው የምንጠቀምበት የሚለውን ነገር በጣም አጽንኦት ሰጥተን መመልከት ያለብን ጉዳይ ነው ብዬ አስባለሁ። ነፍስ ይማር እንላለን ለእህታችንም። ሰላም እንዴት ናችሁ? አዲሱን የፓርኪንግ ሲስተም የሚመለከት ነገር ይዤ መጥቼ ነው ለጓደኞቼ ወይም ይሄን ለምታዩት ሰዎች። ዛሬ ጊዮን ሆቴል ገብቼ ነበረ። ለ10 ደቂቃ ምናምን ቆየው። 40 ብር ነው የምከፍለው። ስገባ ስልክ ሰጥቼ እገባለሁ፣ ስወጣም ስልክ ሰጥቼ እከፍላለሁ በቴሌ ብር ወይም በሲቢኢ። እንደዛ ላረግ ቸኩዬ ልወጣ ስል ልጅቷ ደነገጠች። ፓርኪንግ የምታስከፍለው ምን ሆነሽ ነው ምናምን ስላት ብሩን ብታየው ትደነግጫለሽ አለችኝ። አሁን እኮ ነው የገባሁት እንዴት ምናምን ስላት በጣም ቆጥሮብሻል፣ ስልክሽ ይሄ ነው አይደል ስትለኝ አዎ የኔ ስልክ ነው። ኦኬ ታርጋሽስ ይሄ ነው ስትለኝ ታርጋው የኔ አይደለም አልኳት። በቃ ባንቺ ስልክ ቁጥር ተመዝግቦ ሰውየው ወይ ሴትዮዋ
ሳከፍል ወጣለች ወይ ደግሞ እዛው ነው ያለችው። 1 አመት ሆኗል። የቆጠረብሽ ብር ብላ የዘጋችልኝም ብር ዛሬ ከስር ያለው 203,700 ብር አለብሽ ተባልኩ። የኢትዮጵያ 203,700 ብር 203,000 እና ያቺ ሳንከፍል የምንወጣት ፓርኪንግ ወይ በኋላ እንከፍላለን ብለን የምንረሳት እንደዚህ ልቆጥር ትችላለች። እና እኔም ማመልከቻ አስገቢ ነው ያሉኝ አክቹአሊ። እና ሁሉም ቦታ እንደ አይነት ሰው ስልካችንን እየሰጠ ፓርኪንግ ከቆጠረ በሚሊየንስም ሊደርስ ይችላል፣ በመቶ ሺዎችም ሊደርስ ይችላል። እንዴት ነው ሲስተሙ ይሄን ነገር ሊቆጣጠር የሚችለውንም ብዬ መጠየቅ ፈልጋለሁ። እና ይሄ ነው ልነግራችሁ የፈለኩት ዛሬ። ቴንክ ዩ። ይሄ ነገር በጣም ከባድ ነው። ሲስተሙ ትኩረት ሊሰጠው የሚገባው ነገር ነው። ምክንያቱም ማንነቱ ያልታወቀ ሰው የሌላ ሰውን ቁጥር ቢሰጥ ወይንም ደግሞ ቁጥር ሲሰጠው ሲመዘግብ ስተት ቢፈጽም ማለት ነው ያ ስልክ ተጠያቂ ነው ማለት ነው። ምናልባት እኮ ያ ሰው መኪናም ላይ ኖር ይችላል፣ ምናልባት እግረኛም ሊሆን ይችላል እና በዛ ስልክ ቁጥር መሰረት ሊጠየቅ ነው ማለት ነው። ሆኖም ግን ታርጋም ተጽፏል። ስለዚህ የዛ ታርጋ ባለቤት ማን ነው ተብሎ እንደገና ቼክ ሲደረግ ምን ሲል ጊዜ ማባከን ይመጣል ማለት ነው። አሁን እሷ ማመልከቻዋን አስገብታ እንደገና ሌላ። ስለዚህ በተቻለ መጠን ይሄ ነገር መስተካከል ያለበት ይመስለኛል። ምክንያቱም አሁን ወደ ሌላ ነገር ነው የሚጋብዘው ማለት ነው። ምናልባት እግረኛ ሆኖ የነበረ ሰው ከሆነ ደግሞ ምናልባት ከ5 እና ከ6 ዓመት በኋላ መኪና ገዝቶ መኪናውን ፓርክ ሲያደርግ በዚህ ቁጥር የተመዘገበ አለ ቢባል አስባችሁታል? በጣም ብዙ ብር ሊሆን ይችላል። ይሄ በጣም ከባድ ነው። ስለዚህ ይሄ ነገር ትክክለኛ የሆነ ማስተካከያ ይፈልጋል ብዬ አስባለሁ እና ጥንቃቄም በጣም ማድረግ አለብን። ስናስመዘግብም ሆነ ጨርሰን ስንወጣ ያለውን ነገር ጥንቃቄ ማድረግ አለብን። ትልቁ ዳቦ ሊጦነልሽ ማለት አሁን ነው። ይህን ቪዲዮ ማን ላይ ካረገው በሉ ታይፎድና ታይፈስ አተትና ሜባ ሪፖስት አድርገውላል። ጃርዲያ ተስቦ ኮሶ ጠቅላላ ፎሎወሮች ሆነዋል። አረባ ከፈምሳለሁ ብለህ ሌላ አዲስ በሽታ እንዳታመጣብን፣ እኛ ኑሯችን ይበቃናል። በልጅ ገላ መታጠቢያ በዚህ እድሜ ትቦርቃለህ። ቡኒ ሲሆን ማኪያቶ መሰለህ አይደለ? ከላይ ሰፈር የመጣ ጎርፍ እንደው እግረ መንገዱን ይዞህ በሄደ በዛው መብረቅ ያጋጥምህ መሃል ላይ እንደው ዘፈን ሳትክል ለዚህ ዘፈን የሚሆነው መርከብ ነበረ። እራብተኛ ዘንዶ አረዲያ አልፈምስ ያለች ነፍስ ማለት ይሄ ነው እንግዲህ። ወልደሽ ያሳደግሽኝ እናቴን አፍቅሽ ልጠይቅሽ ልምጣ ይቅርታ አድርጊልኝ ማማ። ጡት ማለት ሲዋጋ ነው እንጂ ይሄን ጥልጥልሽን ወዲያ ይዘሽ ሂጂ። ጉች ጉች ያለ ነው የሴት ልጅ ውበቱ። ታዲያ ይሄ ሁሉ ምንድነው ፍንጭቱ? ሰማዩ የአህያውድ መስሏል። ባክ ምን ነው እንደዚህ ከፕሌን ላይ የሚለይ ስንጥቅ? አዎ ምላሴ ላይ ምሽኮ ስንጥቅ ይዘሽ የመጣሽው። አረ ተፈጥሮ ላይ ሙዳት ያዝ። ተፈጥሮ ነው እንዳትሉኝ፣ ይሄ የተፈጥሮ አደጋ ነው። መቼስ ሐሳብ እንድንሰጥበት መስሎኝ እዚህ አንጠለጠልሽው። ማን ነው እዚህ ያመጣሽው? ጉጉ ጋጋ እታለም ይሄ ነገርሽን እኮ ለወተት አምራቾች ብታከራዩ በቀን ስንት ኪዩቢክ ሜትር እንደሚያመርት ብታቂ። የነዳጅ ዋጋ እንደዚህ ቢያሽቆለቁል አሁን እኛ እንዲህ እፎይ እንዳለው ሹፌሮቻችን እፎይ ይሉልሻል። ለማንኛውም ለቤቱ አዲስ ከሆናችሁ የሚነካካውን ነገር ነካ አድርጋችሁ ኮሜንት ላይ ገብታችሁ ፍቅራችሁን ግለጹልን። ሚስትህን በአንድ ሌሊት በ6 ዙር መዘረብ ከፈለክ ቴምራ ቸኮሌትን ተጠቀም። ንቃተ ሊናና ጆኒና ረክሽን እንዴ ምን እንሰራለን እኛ ስድ አረ ተውተው የምታስተዋውቁትን ነገር ላይ አረ በመድኃኒዓለም አንቺ ራሱ ማስታወቂያሽን እየሰማው ክርስቶስን ያው ያስባል አያየሻስ መንመነሻል። እኔ አንቺ መንመኝ ምናምን የሚለው ዘፈን ያስታወሽኝ እናቴ ኳሻኮርና ማራስ መስልታት ይዞን ነው እንዴ ይሄን አረ እህል ብሉ ማህበራዊ ህይወትኛ አንቀብርም እንዴ? ለቅሶ፣ ሀዘን፣ ደስታ፣ ሰርግ፣ ልደት የለም እንዴ? ደህና አደራችሁ ቀርቶ ደህና ከረማችሁ ሊባል ነው ሰው ከቤቱ ሊወጣ። ስራ ምን ሰዓት ተሰርቶ ነው እንደነ ንቃተሊናና ጆኒ ለምን አዳራሽ ጠርታችሁ ቆጥራችኋል? በምን አወቃችሁ? ቆጥራችኋል? እናንተ ሞክራችሁታል? አሳዩን እስቲ ቢፎር እና አፍተር አሳዩን መጀመር። እረ እንደው አረሾ ብላለች። ወዴት እየሄድን ነው ብላችሁ ደግሞ በእንደዚህ አይነት ማስታወቂያ መጣችሁብን። ከባድ ነው ይሄ
ከባድ ነው። ለዩ የምትሰሩትን ማስታወቂያ ለዩልን ለዩ። አሁን በፊት እኛ ፊልም ነበር ከ18 ዓመት በላይ ከ15 ዓመት በታች የሆኑ እንዳያዩ ምናምን የሚባለው ማለት ነው። አሁን ማስታወቂያም የእድሜ ገደብ እናርግለት እንዴ? ተው እንጂ ተው፣ አሳቀቃችሁን እኮ ተው። እማማ ስፓይደርማን የዓመት ይሄን ይመስላል። አሁን እንዲህ ነው እየዘለለ ያለው ስፓይደርማን። እማ ጀትሊ ይታወ ቶሎ ግራ ገብቶናል። የት ልሄዱ ነው? አሁን እኔ ኤሮቢክስ እሰራለሁ እላለሁ። ኒንጃ ማማ ዋሪየር። አይ ማማ ስፓይደርማን ኮሜንት ከባድ ነው። ልጅ ሚካኤል መጣ። እኔን ትቀልዳለህ? እኔ እኮ ገብረየስ ነኝ። ያ ልጅ ሚካኤል ጋር የማይገባ ሰጣ ገባ ውስጥ ገብተን ነበር። ያ ደግሞ ምንድነው የሆነው? እነ አንድ ቦክስ ተወዳዳሪ ያሉ እና አቡስ ነው ማሙሽ የሚባሉ ጻል ልጆች በዝረራ የወጡት እነሱን ይጀሰድ በማወቅም ይሁን ባለማወቅ እግሩ አደናቅፎኝ ለምንድነው እግርን ሰብሰብ ማታረግ በሚል ተነጋግረን ነበር። በመሃላችን ሰው ገብቶ ነገሩን ፒስ አድርገናል። አፉም ተባብለናል። መመታታት ብሎ ነገር የለም። ከልጅ ሚካኤል ጋር የማይገባ ነገር ትንሽ ሰጣ ገባ ውስጥ ገብተናል። ቆየት ያለች አንዳንድ ነገር ስላለሽ ነው። በቪዲዮ የቴዲዮ ደጋፊ ነኝ ምናምን ስላልኩ ነው። ያ ይቀጥላል። እኔ ከህዝብ ጎን ከሆኑ ድምጻውያንና ወጣቶች ጋር ነኝ። በስፖርቱም በሙዚቃውም በማርሻሉ መጣ በቡሼ ኢንተርቴይንመንቱም ከሀገር ጎን ከቆምክ ከሀገር ጋር ነኝ። እኔ ቴዲዮ ይመቸኛል ከሀገር ጎንና ከተገፈው ማህበረሰብ ጎን ስለሆነ አለቀ ፔሪድ። በዛ የሆነ የተቆረጨመ ነገር ሊኖር ይችላል። ማንም ምንም አያመጣም። ለምን ካልክ ተስፋ ያለው ዘፋኝና ገንዘብ ያለው ዘፋኝ ምንም ከሌለው ጋርድ ጋር ሊጣላ አይችልም። ፎር ዘ ፊውቸርም ስለማያዋጣ የሴኩሪቲ ኃላፊ እንደመሆነ መጠን ትላንትና የሚጋጠሙ ቦክሰኞች መንገድ እየመረው ሌፍት ራይት የሚባሉት እኔንም ውስጥ በማወቅ የሚሆን ባለማወቅ እግሩን ዘርግቷልና የተንኮል መስሎኝ ቦክሰኞችን ይጀሰድ እግሩን ዘርግቶ ለመጥለፍ እኛን ሲሞክር ሆን ብለህ ነው ወይ ምናምን ብዬ ሳወራው አይ ምናምን ብሎ የሆነ ቁጣ ነገር አሳየ። የማይገባ ነገር እንዳደረገና ሊያጣላ እንደሚችል ነገርኩት። ከዛ የሆነ ነገር እንደያዘ በውስጡ ገባኝ። እዛ ነጌች መጡ አዘጋጆች እና አብዲሳ የሚባሉ ትልልቅ የኦሮሚያ ባለሀብቶችም ነበሩ። እነሱ መጣው በጣም ማከብራቸው ልጆች ናቸው። ነገሩ በዚህ ማለቅ እንዳለበትና አፉ መባባል እንዳለብን እና አብርሃም ዘዌቭ ነበሩ። ነገሮችን በመሃል ገብተው 24ቶችም ኮልፊዎችም የቃሌ ጨረታ ልጆችም በመሃል ገብተው ነገሩን አብርደውታል። እኔም ደግሞ ጸጥታ ላስከብር ሄድኩ እንጂ የጸጥታው መደፍረስ አንዱ አካል መሆን ስለሌለብኝ የተፈጠረው ነገር አግባብ እንዳልሰራ ልጅ ሚካኤል ሆን ብለህ ከሆነ በጣም ስህተት እንደሰራህ ምናምን ብየዋለሁ። አንዳንድ የተያያዘ ነገር ይኖራል። እሱም ፈተነዋል። ዙሪያ የሰው ልጅ ይነጋገራል። ቀኝ እግርም ግራ እግር ይጋጫል። አሪፍ ነው ያራዳ ልጅ። እንዲህ ነው በቃ በይቅርታ ነገሮችን ማለፍ ጥሩ ነው። አንተ ተነስተህ ከህዝቡ 6 ሺህ ብር ወሰድክና ምን ወሰድኩ? 6 ሺህ ብር ማስረጃ አለ አይደል? ስንት ወሰድኩ? 6 ሺህ ብር ከስንት ሰው? ወደ 425 ነው የሚለው። ስንት ሆነ አንድ ላይ? 2 ሚሊዮን ከምናምን። ስንቱ ተሰበሰበ? ስንት ተሰበሰበ? እንዴት ስንት? ከአንድ ሰው ስንት ነው ያገኘው? 6 ሺህ ብር በወር 500 ብር በአመት 6 ሺህ ብር ቆጥቧል አንድ ሰው አገኘው። እሺ 6 ሺህ በእነርሱ ኪስ ላይ ሆኖ ምን ይሰራል? እስኪ ንገረኝ። እኔ በንግድ ነው የተቀበልኩት፣ በቸርች አይደለም። በኪሳቸው ምን ይሰራል ንገረኝ። እኔ ጋር ስመጣ እኮ 2 ሚሊዮን ነው እና በቃ ስራ ሰራሁበት። ይጠቅማቸው እንዴ እያልኩ ያለው ምንድነው? ከቅድም 6 ሺህ ብር በአንተ ኪስ ከሚሆን እኔ ጋር ቢገባ ይሻላል እያልኩ ነው ያለው። ስራ ይሰራል። ያ 6 ሺህም ሰርቄ አይደለም የተቀበልኩት፣ በሰው ስምምነት ነው። እንዴ 6 ሺህ እኔ ጋር ሲመጣ ስራ የሚሰራ እኮ ይኸውልህ 6 ሺህ ተጠራቅሞ እኔ ጋር ሚሊዮን ሆነ አይደለ? እነርሱ ጋር ሲቀመጥ እኮ 6 ሺህ ነው የሚሳ ነው በቃ። እንዴ አንተ እኮ ሚሳ በልተህ እኮ የምትከፍለው ነው 6 ሺህ ብር። እኔ ደግሞ እኮ የሰዎች ተስፋና እምነት ጀምራለሁ። ባንስ ብድርና ቆጥባ ብሎ ቆጥበዋል ሰዎቹ፣ ይተርፍላቸዋል። 6 ሺህ መመለስ እኮ ለኔ አቅም
እንዴት ነው ይሄን ሰውዬ ለድርጅት አካውንታንት እናርገው እንዴ? ካልኩሌሽን እንዴ ትጠላለህ ካልኩሌሽን። ይኸው የመኪናው ቁልፍ። ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ ዘማሪ ገብረ ዮሐንስ። እንኳን ደስ አለ ዘማሪ ገብረ ዮሐንስ። ያው ቻሌንጅ ተጀምሮለት ነበረ በአዶናይ በኩል ማለት ነው። አሁን በስተመጨረሻ መኪናውን ተረክቧል ማለት ነው። ዋትስአፕ ፋሚሊ እንግዲህ ከንቃተ ህሊናና ከጆኒ ፋይት በኋላ ዛሬ ነው የተገናኘ ነው። ላይቭም አልገባውም ቪዲዮም አልሰራውም ነበር ጋይስ። አሪፍ ፋይት ነበረ። ንቃተ ህሊና አንበሳ ነው ሞክሯል። ጆኒ ጋር መግባት ይከብዳል። ጆኒ ፕሮፌሽናል ፋይተር ነው። ንቃተ ህሊና ግን ደፍሮ ሪንግ ውስጥ ራሱ ከጆኒ ጋር መግባቱ ጀግና ነው። ጆኒ ኮንግራቹሌሽንስ ብራዘሬ። ያው ፕላስ ደግሞ ጆን ተበላ ምን አያለ ብዙ ሰው እንትን እያለ ነበርና እኔ በበላ ራሱ ብሩን አልወስደውም ነበረ። የተወሰነ ብር ለንቃተ ህሊና ሰጠው ነበረ። የቀረውን ደግሞ ለእርዳታ ነበር የምሰጠው እና ኖርማል ነው። እንደተበላው አልቆጥረውም። በበላም ባልበላም ያው ነው። ብሩን አልወስድም ነበረ። ፋሚሊ ወዳችኋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት። ይመቻችሁ። ቀጣይ እኔ ነኝ ገብቼ አገጩን ማውልቆ ይሄንን ልጅ። እንደሚታወቀው ጆን ዳንኤል ለግጥሚያው 1 ሚሊዮን ብር አስይዞ ነበርና ንቃተ ህሊና ያሸንፋል በሚል ነበረ። ያው ሳይሆን ቀርቷል። ለሱ ነው ምላሽ የሰጠው። ማንንም ቢነካኝ የነካኝ አካልን ማጥቃት የሚችል እኔም ሃይላንድ በጣም የሚወዱኝ ኢትዮጵያውያን አሉ። ስፔሻሊ አዲስ አበባ ውስጥ በጣም በደንብ በኩራት በደንብ እናገራለሁ። በጣም ወዳቸዋለሁ፣ በጣም ማከብራቸው። እኔ የስፖርት ጋዜጠኞች ቴዲ አፍሮ ተብያለሁ። ታዲያ ለምን የስፖርት ዜናውን አዘፍ ነው? ምላሽ የሚሰጡ በጣም የሚወዱኝ የአዲስ አበባ ልጆች አሉ አልክ። ድንገት ብነካ የሆነ ምላሽ ይሰጣሉ አይነት ነገር ጭዌም አመጣ። ምን ነው አንተ ቴዲ አፍሮ በጀዋር ተፈርሾ ነኝ አልክ። የአዲስ አበባ ወጣት ከኑሮ ጋር ይፋለም ከችግሩ ጋር ይፋለም ቤተሰቡን ራሱን ለመለወጥ ደፋ ቀና ይበል ወይስ አንተ በየጣቢያው ለምታነሳው አምባጓሮ ተከበብ ያለው አይነት የጀዋር ጭዌ መልስ ይስጥል? አረጋጋው እንጂ ምን ሆነ ነው? በነበረው ጊዜ ላይ ያ ነገር ተፈጥሯል። አሁን ግን ረገብ ባለበት ሰዓት ደግሞ አንተም ረገብ ብትልና ብታረጋጋው መልካም ነው ላል። በጣም እኮ ግራ ይገባል እኮ እኛ እንዴት አሁን በያሬድ ነጉ የሁላ ቪዲዮ የምትሰሩ ሰዎች ምንድን ነው ተፋታ ነው ምናምን? አሁን የድሮ ነገር በቃ አለፈ። በቃ የድሮ ነገር አው ልጅቷ እኮ መታገባው ልጅ እኮ በእርግጠኝነት እኮ ታውቃለች። አውርተው ጨርሰው ምን አሁን ልጅ አለሽ ምናምን አውርተው ጨርሰዋል እነሱ እኮ። ምን አናደዳችሁ እናንተ ግን እንደዚህ ይሄ ሁላ ቪዲዮ የምትሰሩት ማለት ነው? ማለት አሁን እንደዚህ ያቀናበራችሁ የምትሰሩት የድሮ ነው እንዴ? ሳያወሩ ነው እንዴ? አሁን ሽምግልና ነው ገና ደግሞ ሰርግታ ያላችሁ የሚገርም ሰርግታ ያላችሁ። የዛኔ ደግሞ ምን እንደምትሆኑ አላውቅም። እንዲህ አይነት እጢ እንዴት በጣም እኮ ነው የሚያስጠላው። ሳታቀርታ ነው ወይ ሳያቀር በቃ የድሯቸው ነው የድሮ ነው በቃ አለቀ። አሁን እነሱ የራሳቸው ነው እየኖሩ ነው። ምን አናደዳችሁ እናንተ እንዴ? በጣም የሚደብር ነገር እኮ ነው ማለት እንደዚህ አይደረግም ሲጀመር። ምክንያቱ ያልገባ ነገር ታሪክ እንዲህ ነው ምናምን ምን እሱ ወንድም እነሱ እኔ አውርተው ጨርሰው ድሮ የነበረው እሱ ሌላ ጉዳይ ነው። አሁን ደግሞ ያው ተመቻችተው ሽምግልና ነው ገና ሰርግ ታያላችሁ። ድል ያለ ሰርግ የዛኔ ታንቃችሁ ስትሞቱ ነው ያለው። እንግዲህ ያሬዶ ያው እንኳን ለዚህ አበቃ። ያው እንግዲህ ከኔም ጋር የዛኔ ሴፉ ላይ ያው ትንሽ የዘለልሽው ነገር ላይ ተደባብረን ነበር። ያው አፉ ብለናል እንግዲህ ሁላችንም የመርካቱ ልጆች እንኳን ለዚህ አበቃሽ። እንኳን ለሰርጉ ደግሞ ምርጥ ሰርግ ለማየት ያብቃ ነፍስ። አዎ እንግዲህ ከሽምግልና በኋላ ያሬድ ነጉ ላይ በቃ ማይወራ ነገር የለም። እኔም እንደኔ አመለካከት ከሆነ ሁሉን ነገር ታውቃለች ብዬ ነው የማስበው። ያው ይሄ ሁሉ ህዝብ የሚያውቀው ታዋቂ ሰው ሆኖ ሁሉም ሰው የሚያውቀው እሷ ተደብቃ ቆይታለች ብዬ አላስብም። እና እንዳለው በቃ የራሱን ህይወት ጀምሯል።
እሷም ታዋቂ ስላልሆነች ነው እንጂ ምን አይነት ላይፍ ላይ ትኑር የበፊታቻቸውን ተነጋግረው ኤቭሪቲንግ ጨርሰው ነውና እዚህ ላይ የደረሱት። እንደው ባትደክሙ ባትለፉ መልካም ነው እላለሁ። ሰላም እንዴት ናችሁ? እንኳን አደረሳችሁ። ባለፈው ሶሻል ሚዲያ ላይ ሲዘዋወር ስለነበረው ነገር ህግ የያዘው ጉዳይ ስለነበረ በፍጥነት ምላሽ ስላልሰጠው ይቅርታ ጠይቃለሁ። ያው ህጉ ጨርሶ ምናምን ይምጣና እውነታውን ላስረዳ ብዬ ነው። ቲክታክ ላይ ሲዘዋወር የነበረው ነገርና አንዳንድ ቲክታከሮች ሲፖስቱት የነበረው ነገር ስለመድፈር ምናምን ጉዳይ ነው። እዚህ ህግ ጋር ደግሞ የተጠየቁበት ጉዳይ ደግሞ ግጭት ነው የሚለው ወረቀቱን የክሱን ወረቀት መሃል ላይ ወይ መጨረሻ ቪዲዮ መጨረሻ ላይ ያስቀምጥላችኋለሁ ታዩታላችሁ። እኔ እንደዚህ አይነት ነገር ውስጥ የምሳተፍ ሰው አይደለሁኝ። ከዚህ በፊትም አረብ ሀገር ምናምን በሚል ነገር የተነሳ ነገር ነበረ። ያን ነገር ዝም ብዬ ቸል ብዬ ስራዬ ልስራ ብዬ ነበር የተውኩት። ግን አሁን ያን ነገር ዝም ስላልኩኝ ነው አሁን ሁለተኛ እንደዚህ አይነት ነገር የመጣብኝ። እኔ እንደዚህ አይነት ነገር ውስጥ የምሳተፍ ልጅ አይደለሁኝም። ህዝቡ ነው እዚህ ያደረሰኝ። ህዝቤን አከብራለሁ። ሴት እናት ናት ያሳደገችኝ፣ ሴት ልጆች አሉኝ እና እንደዚህ አይነት ነገር ውስጥ የምሳተፍ ሰው አይደለሁም። እሱን ለማሳወቅ ነው የመጣሁት። ያለውን ነገር ለማጣራት እውነታውን ለማወቅ ከሁለቱም ወገን ያለውን ለማጣራት ሞክሩ። ዝም ብላችሁ ለተራ ነገር የሰውን ህይወት ከማመሰቃቀል ይልቅ አጣርታችሁ ምናምን ወደ እውነታው መታችሁ ብትፖስቱ ጥሩ ነበረ። እዚሁ አጋጣሚ ላደረጋችሁትም ሰዎች እንደዚህ ብላችሁ ለፖስታችሁትም ሰዎች ልቦና ይስጣችሁ እና ኢትዮጵያ ህዝብ እንዲያቅል የሚፈልገው ነገር እኔ እንደዚህ አይነት ነገር ውስጥ የለውም። እንድታውቁት ነው። እኔ ህዝቤን አከብራለሁ፣ እወዳለሁ። ያለውን ነገር ታውቃላችሁ። ከመጀመሪያም ከመነሻዬም እስከ መጨረሻዬ እንደዚህ አይነት ነገር ውስጥ የምሳተፍም ሰው አይደለሁም። ይሄን ለመናገር ነው የመጣሁት። እወዳችኋለሁ። አመሰግናለሁ። ቴንክ ዩ። እንግዲህ እሱም የወንጀሉን ዝርዝር አያይዞታል። አብረን እናንብበው። በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ለቂርቆስ ምድብ ወንጀል ችሎት አዲስ አበባ። ከሳሽ የቂርቆስ ክፍለ ከተማ አቃቤ ህግ። ተከሳሽ አህመድ ሁሴን ኢብራሂም ጾታ ወንድ፣ ዕድሜ 32፣ ስራ የግል፣ አድራሻ አዲስ አበባ ልደታ ክፍለ ከተማ ወረዳ 9 የቤት ቁጥር ተከራይ፣ የትምህርት ደረጃ 12ኛ፣ የትዳር ሁኔታ ባለትዳር። ወንጀሉ በ1996 ዓ.ም የወጣውን የኢፌድሪ የወንጀል ህግ አንቀጽ 560 በቅንፍ 1 ስር የተመለከተውን በመተላለፍ። የወንጀሉ ዝርዝር ተከሳሽ በሰው አካልና ጤና ላይ ጉዳት ለማድረስ በማሰብ በቀን 22/06/2018 ዓ.ም በግምት ከጠዋቱ 12 ሰዓት ከ10 በቂርቆስ ክፍለ ከተማ ወረዳ 02 ክልል ልዩ ቦታው ሎጎ ስታር ሆቴል ውስጥ የግል ተበዳይ የሆነችውን መድኃኒት ይልማን የተባለችን በቀኝ እጁ በቦክስ በቀኝ በኩል ፊቷንና ከንፈሯን በመምታት የህመም ስሜት እንዲሰማት በማድረጉ በፈጸመው የእጅ እልፊት ወንጀል ክስ ተከሷል። እንዴት ናችሁ? ቴዲ አፍሮ የዘፈኑን ሎጎ ኢቶሪካ ብሎ ሲሰይመው መሀል ላይ ምን እንዳለ አስተውላችሁታል አይደለም? የአክሱም ሐውልት አለ። ከስሩ ደግሞ የአፍሪካ በክብ የአፍሪካ ስዕል አለበት። ከላይ የአክሱም ሐውልት ነው ያለው አይደለም? አንተ ማን ስለሆንክ ነው የአክሱምን ሐውልት አንስተ ባዶ አድርገ ሎጎ አሰርተ የለበስከው? ሁለተኛ ላይ ደግሞ ይሄኛው ሄኖክ ድንቁ የምትባል የኦሮሞ አንደኛ ቀንደኛ ጠላት ገባችሁ? እንግዲህ እንደሰማችሁት ነው። እሱንም አላቃቸውም። ከዚህ በፊት አይቻችሁ አላቅም። ሰዎች ናቸው እነዚህን ቪዲዮዎች የላኩልኝና እስከ መቼ ነው ዝም የምትለው? ውሸት ሲደጋገም እውነት ይመስላል እና የሆነ ነገር በል መልስ ጥበት ስላሉ የመጣሁት እንጂ ለሱም ይሄ መልስ አይገባቸውም። በዘርና በፖለቲካ ነገሮችን ከሱ ጋር ለማገናኘት የሄዱበት ርቀት በጣም ነው የሚያስገርመው። ኤአይ የተሰራባቸው ፎቶዎች እነዚህ ናቸው። ኦሪጂናል ፎቶዎቹ ደግሞ እነዚህ ናቸው። ሲታዩ እሱም ከ30 ዓመት በላይ ይመስላሉ። ግን ኤአይ ይሁን ኦሪጂናል ፎቶ ለይተው ምንም የሚያውቁት ነገር የለም። ባይሆን ሸርቱን ለብሼው እንኳን ቢሆን ስማይ ራይት መብቴ ነው። ቴዲ አፍሮን በጣም የምንወደው የምናደንቀው አርቲስት ነው። ስለዚህ መብቴ ነው። ለዚህ ለማይረባ ላይክ ለፎሎወር ብላችሁ በዚህ ልክ ዘቅታችሁ ወርዳችሁ የማይሆን ነገር መስራት ህዝብን ከህዝብ ጋር ለማጋጨት። በነገራችን ላይ ሰዎች እንዲጠሏችሁ ማድረግ ይችላሉ። እግዚአብሔር እንዲጠላችሁ ማድረግ ግን አይችሉም። በፍጹም አይችሉም።
እና ሰከን ብላችሁ ነገሮችን ለማየት ሞክሩ። ኮሜንት ላይ የምትራኮቱ ሰዎች መጀመሪያ ኤአይ ነው ኦሪጂናል ነው ምናምን የሚለው ነገር መጀመሪያ ለዩ። እነዚህ መለየት ሳይችሉ ቀርተው የመጣላቸውን መተው እዚህ ጋር ሲያወሩ ሁሉንም ነገር ተቀብላችሁ እንትን አትበሉ፣ አትንጫጩ። በዚህ ልክ ደረጃ እንደዚህ በኤአይ ሰርቶ ሰውን ከሰው ለማጣላት በጣም 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 የሚያስጠላ ተግባር ነውና እባካችሁ ከእንደዚህ አይነት ተግባራት ተቆጠቡ። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ወቅታዊና አዝናኝ የሆኑ ቪዲዮዎች እንዲደርሷችሁ ሰብስክራይብ የምትሏን በተን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።